የድሮ ሄርሜላ እኔና አብርሽ ተለያይተን አትመለስ። እውነትሽን ነው እንዴ? አብርሽና እንጂ የድሮ የትኛዋ ናት የድሮ ሄርሜላ? ዱርዬዋ፣ አለሌዋ፣ አታራማሿ እሷ ናት የድሮ ሄርሜላ። አረ እንደዚሁ ተኝተሽ በቀረሽ። የምሬ እንዳንቺ እኔ ሰው ጠልቼ አላውቅም፣ ግን እንዳንቺ አስጠላኝ ሰው የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አሁን እያጥወለወላት ምንድነው እያጥመደመዳት ነው የሚባለው። እያጥመደመጣትና እያጥወለወላት መታለች ማለት ነው። ምንድነው እርግዝና ነው ወይስ ፍቅር ነው የሚያጥወለውለው? ቤተሰብ እኔ የማውቀው እርግዝና ነው። ፍቅር ያኔ ምግብ ይከለክላል መሰለኝ፣ ግን ሲያጦለውል አይቻል አቅም። እሷ ግን ጭራሽ እያስመለሳት እያጦለወላት ነው። እና ማለት ነው ፋሚሊ አርግዣለሁ ብላ ልትመጣም ሊሆን ይችላል። ያለሱ በቃ መኖር አትችልም፣ ያለ አብርሽ ማለት ነው። ያለ አብርሽ በቃ ሁሌ በሽተኛ ስትረስ ውስጥ ገብታ ነው መኖር እንትን የምትለው ማለት ነው። እና አብርሽ ማን ነው ውዴ? አበጋዝ ማን ነው? እኔ እኮ አላውቀውም። የምሬን ነው የምልሽ። ማን ነው አብርሽ? ከጎኒ ስላልሆነ ነው ወይስ ምንድን ነው? እሱ ጋር መመለስሽ እርግጠኛ ኮንሽ እንደማትመለሺ? አሁን እኮ ይኸውልሽ ተመልሰሻል እኮ። አሁንም እየነካካሽው ደረቱ ላይ እየተኛሽ ምናምን እውነትሽን ነው? ስሜትሽ ነው? ተይ እባክሽ ስሜትሽ አስረጅው፣ ችግር የለውም። ፍቅር ይዞሽ ነው? ፍቅርም ከያዘሽ ንገር። እኛ ይውላችሁ የእናንተን ጭቅጭቅም አፈቀርኩም ስትሉ ተፈቀርኩም ስትሉ ሁሉንም ልንሰማችሁ ነው ማለት ነው። ስለዚህ አይክፋችሁ፣ አይደብራችሁ። አውሪ፣ አውጪው፣ አፈንጂው። አቤላ ደግሞ አሽቃባጭ። እኔ እንዳና አቤላ ያስጠላኝ ሰው የለም። የምሬ ነው። እቺ ኤርሜላ አቤላ ምናምን የሚባሉት እንዴት እንዳስጠሉኝ ማለት ነው። እና እንግዲህ ቤተሰብ ያው ኤርሜላ አንድ አርግዛ ነው፣ ሁለት ፍቅር ይዟት ነው። እኔ የገመትኩትን ነው ምላችሁ። የሚያጦለውለው ፍቅር ነው። ምግብ የሚያጦለውለው እርግዝና ነው። ምግብ የሚከለክለው እርግዝና ነው። ያው የሁሉም እርግዝና አንድ ባይሆንም ማለት ነው። እና ይኸውልሽ አጉርሳት፣ አብርሽ በእጅግ አጉርሳት፣ በደንብ አርጎ አጉርሳት ማለት ነው። እና በደንብ አርጋ አጉርሳት እና ሚስትን እንደዚህ አትንከባከብና ተንከባከብ። አንቺ ደግሞ የማያዋጣሽ ጋር ሳይሆን የሚያዋጣሽ ጋር ሂጂ። አቤላ አለ፣ ብሩክ አለ፣ ሚስት የሌላቸው ማለት ነው። አንዱ ደግሞ ማን ነው? እዩ ነው፣ እዩ የሚባል አለ። እነሱን ጠበቅ አርገሽ ያጂ ውዴ። ምን ነው አብርሽ ላይ ተጠመጠምሽ? ምን ነው? እኔ ምለው የሰው ባል ግን ይጣፍጣል እንደ ቤተሰብ። እኛ የምንስረቃ እንደዚህ ከሆነ የሚጣፍጥ ከሆነ ማለት ነው እንስረቅኛ። ለምን አንሰርቅም? እኔ ሰው የሰው ባል እየሰረቀ ያላገባውን ትቶ ያገባውን ይሰርቃል ማለት ነው። እንዴት ነው ነገሩ? ይጣፍጣል እንዴ ሰው ባል? እና ማለት ነው ፋሚሊ አብርሽ በደንብ አርገው ወትፍባት ማለት ነው። በደንብ አርገክ አጉርሳት እስከሚበቃ ድረስ። አንተን ስታይ አይደለም ምግቡ ቀኑ ራሱ ይበራላታል። ምክንያቱም ከአንተ ነው ፍቅር ያዛት። ምንም አልሆነችም እኮ ፍቅር ይዟት ነው እንደዚህ የሚያደርጋት ማለት ነው። ለካ ፍቅር ቀላል ነው እንዴ? እንዲህ ዝም ብሎ ይዛል፣ ከዛ በኋላ ደግሞ ያሰቃያ እንዴ? ያው እንግዲህ አብርሽ በአንድ አመት ውስጥ 2 ልጅ ያው እንግዲህ አሳድግ በደንብ አድርገህ ማለት ነው። በጠንክረክ ስራ እንግዲህ ልጆችን ለማሳደግ ማለት ነውና ኤርሜላ ግን በጣም ነው የምትገርም። የመጣሽበት አይዲያ የሌለ ነው ማለት ነው። በሌላ መንገድ ማግኘት ሲያቅትሽ በዚህ መንገድ መጣሽለት ማለት ነው። ገራሚ ነሽ። አይ ጀግኒት ጀግና ልበልሽ እንጂ ምን ልበልሽ? በማጭበርበርና በንትን ማለት ነው። በምንድን ነው ስም የሰው ባል በመቀማት ጀግና ልበልሽ። ሌላ ምን እልሻለሁ የኔ ውድ እኮ እንደሚያጥወለውላት እኮ ማለት ነው። እርግዝና ነው። እኔ ያላልኩም። በአንድ አመት ውስጥ 2 ልጅ ለአበጋዝ። አይ አበጋዝ ፈረደብህ አንተ የማይገባክ ነክ። እሷ ደግሞ ያው እንግዲህ ተረዳኝ፣ ሁኔታዬን አይተክ ተረዳኝ አለች። አንተ ደግሞ መረዳት አልፈለክም ማለት ነው። ጮጓራ አይደለም፣ አረ ጮጓራ አይደለም፣ ጮጎር በልና ቅር ማለት ነው። አንተ ደግሞ ሐኪም አያስፈልጋትም፣ አንተ ነው የምታስፈልጋት። የደበቀች ነገር ምን እንደሆነ ታውቃለህ አብርሽ? እርግዝና ነው። በቃ አርግዛለች። አንተ ያደረግከውን ነገር አታውቅም። ያርግዛለች። በቃ እንዲህ ተረዳት። ሴትን ልጅ ማለት ነው በአፏ ተናግራ ሳይሆን ሰው ሲረዳት ነው ደስ የሚላት። የሚረዳት ወንድ ልጅ ነው ደስ የሚላት። ስለዚህ ተረዳት በቃ። ሩታ እኮ አልፈልግም ብላለች። ሩታ ያው የጣለችውን ውሻ የጣሉትን አይደል የሚያነሳ። ስለዚህ ኤርሜላም ውሻ ስለሆነች ምንም ማድረግ አይቻልም ማለት ነው። እና ተረዳት። አንተን የምታስፈልጋት አንተን አጠገቧ መሆኑ እየነገረችክ ነው። እሷ ራሱ ሐኪም አያስፈልገኝም አንተ ብቻ አትራቀኝ ትለየኛለሁ እያለች ነው። እንግዲህ አብርሽ የምታደርገውን አርግ። ምናልባት አስወርዳችሁትም ልትመጡት ትችላላችሁ፣ አይታወቅም። ያው ቴክኖሎጂ ብዬ ነው ማለት ነው። እና ኤርሜላ እንግዲህ መቻሉን ይስጥሽ። አብርሽም ያው ታሳውቀናለክ ብዬ ነገ ደግሞ ታሳውቁናላችሁ ብዬ አስባለሁ ማለት ነው። እንደሆነ እኮ ያስታውቃሉ። ያጥቀልስልስልስ እያለች እኮ ሌላ ነገር ሌላ ሙድ ውስጥ ነው የገባችው። ጭራሽ ጥለኸኛው አትሄድ፣ ሐኪም ቤት አልሄድም ምናምን። እውነትሽን እንዲያይዞሽ ገለቴ። በጣም ነው የሚገርመው። በዚህ ሰሞን ሩታና አብርሽ ፈታ እያሉ ነበረ እና እሱ ነው እንደዚህ ያደረገሽ፣ እንደዚህ ያጥወለወለሽ። ልጅሽ በወድሽ ይዘሽ አንቺ የተረገምሽ ማለት ነው። አንተ ጋር ለምን ትሄዳለች? ምስጥሯን ታወጡባታላችሁ፣ ምስጥሯን ታባክኑባታላችሁ። እንዴ የደበቀችው ነገር አለ። እውነት እኮ ነው የደበቀችው ነገር አለ። ለምን ደብቅ ያለሽ? ሄርሜላ የአብርሽም ልጅ ከሆነ ተናገሪ በቃ፣ አትደብቂ።
የምሬ ነው። በጣም ብልጥ ነሽ ግን በነገራችን ላይ አርግዣለሁ ብለሽ ልትመጪ እንደሆነ እናውቃለን ማለት ነው። እና በዚህ ልክ ግን መሄድ አያስፈልግሽም ነበር። አብርሽን እኮ ሰጂ ብላ ሰጥታሻለች። ምክንያቱም ያው ሩታዬ ስለማትፈልገው ማለት ነው። የኔ ምርጥ የኔ ጀግና ሩታ ማለት ነው። በቃ ሴት ማለት እንደ ሩታ ነው። የምሬን ነው የምላችሁ። ሴት ጀግኒት ጠንካራ ሴት ሩታ ናት። ጭራሽ እንደዚህ ለፈስፈስት ያለሽ አረ በፈጠራችሁ እንዴት ነው? ወይኔ የምር እና በዚህ ልክ ልፈስፈሳት በይ። ለወንድ ልጅ ብለሽ እንደዚህ መሆን የለብሽም። ወንድ እኮ ነው ሄደው ምን ሄደ መሰለሽ? ከአንቺ ላይ የሆነ ነገርሽ እኮ አልሄደም። ለፈጣርሽ እንደዚህ ቢሆንሽ የምትሰሪው ስራ አሳፍሮሽ ለፈጣርሽ እንደዚህ ቢሆንሽ ለወንድ ልጅ እውነትሽን ነው። ሐኪም ቤት ሄደሽ መተሻል። አሁን ከነሱ ጋር መሄድ አትፈልጊም? እንደውም አብርሽ ራስክ ይዘክ ሄደክ ማስመርመር አለብህ። በኋላ ሌላ ነገር ነው የምትመጣብክ ማለት ነው። እና ለነገሩ የሌለ ነገር ይዛ የምትመጣ አይመስለኝም። እና ፋሚሊ እስኪ የዛሬውን ቪዲዮ እንዴት አያችሁት? እኔ በነገራችን ላይ ብዙም እኔ እንጃ የዘፈኑ ነገር እንዴት አያችሁት? የለም ታውቀዋለህ ከጎኔ ሌላ ሰው እና እንደዚህ ይቀጥላል ማለት ነው። ቤተሰብ የዘፈኑ ነገር እውነትሽን ነው። ዘፈኑ ይገልጸዋል። አትረካም። በቃ እሱን ሳታይ እንዲህ ነው የኔ ልብ አምኖ ከተረታ። አይዞሽ ሄርሜላ ልቤስ ማን አለ። አይዞሽ የምር ዘፈኑ በጣም ያበደ ዘፈን ነው ማለት ነው። ለአብርሽ የተጋበዘው ዘፈን ኤርሜላ ፍቅሯን በዘፈን ራሱ ገልጻ። ያው አብርሽ ተረዳት፣ በቃ ፍቅራሃለች። ሆዷ ላይ ደግሞ ምንድነው ቤቢ አለ እና አስመርምራት፣ በቃ አስመርምረክ ለማወቅ ጣር። እኔ የምሬ ነው ላችሁ ቪዲዮን ሳይ በጣም ነው የሳኩት። በተለይ ደግሞ ኮሜንታተሮች ማለት ነው፣ ኮሜንታተሮች የሩታዬ እህቶች ማለት ነው፣ ጀግኖች እናንተ እኮ አታውሩ። የምር ኮሜንታተሮች አትጻፉ፣ አይገልጸውም። የምር አጻጻፋችሁ ራሱ ጥይት ነው። በጣም ነው የምጽፉት፣ በጣም የምሬ ነው። እና ሂዱበት፣ ጻፉላቸው። በነገራችን እስካሁን ድረስ ራሱ ሰብስክራይብሽ አልሄደም። ጥሩ ነገር ሰርተሽ ብትመጪ እኮ ሰብስክራይብሽ ራሱ ይሄድ ነበረ ኤርሜላ ማለት ነው። ግን ያው ፈጣሪ ለመልካም ነገር አልፈጠረሽም። አንቺ ዝሙትን ልታስተምሪ ነው የፈጠረሽ ማለት ነው። እና በዚህ ልክ ደግሞ በሰው ባል ላይ መንጠልጠል፣ በሰው ባል ላይ አልፋታም አልለቅም። እንደ ማስቲካ እንኳን በጋዝ እንደዚህ ስትፈቀፍቂው ይለቃል ማለት ነው። የአንቺ ግን የተለየ ነው፣ የማይለቅ በቃ እንደ ማስቲካ አልለቅም ብለሽ እንደ መዥገር የተጣበቅሹ ነገር ነው። እኔ የሚገርመኝ ማለት ነው። እና በዚህ ልክ ባትሆኚ ጥሩ ነው። ራስሽን ሴትነትሽን ብታከብሪ፣ ለሴትነትሽ ክብር ቢኖርሽ ጥሩ ነው ማለት ነው። እንዲሁ ዝም ብለሽ የሰው ባል ላይ አፍቅሬያለሁ ብለሽ ምትመጪ ምን ሰው የሚቀበልሽ ይመስልሻል? አይምሰልሽ። ተሳስተሻል ማለት ነው። ማንም የሚቀበልሽ የለም። ምክንያቱም ትክክለኛ ነገር እየሰራሽ ስላልሆነ ማለት ነው። የሰው ልጅ ትክክለኛ ነገር ሲሰራ ማንኛውም ሰው ያበረታተዋል። አንቺ ግን ትክክል እየሰራሽ አይደለም። ወደ ራስሽ ለመመለስ